አሁን ይመለሳል። ታይሱ ፎርጅድ ነው ምንም ቢሆን ዝም ብሎ ነው እሱ። ታውት እስቲ ነኔ ይመለከተኝም ከፈለጋችሁ ሂዱና ሰርጀሪ ተደረጉ። እኔ ምን አገባኝ? ይመለከተኛል። ዳሌ አላችሁ ማነው ይሄ ማነው? ከዳሌ ውጭም ነበር ድንግልና አላችሁ። አሁን ደግሞ ጡት ሰርጀሪ አላችሁ። ደግሞ ከዛን ውማኔር መጣ፣ ከንፈር ሰርጀሪ መጣ። ሌላ ምንድነው ያልመጣ? የሰው ነፍስ ብቻ። እሱን ደግሞ ስለማትችሉት ነው የሰው ነፍስ ነው የቀራችሁ። ሌላ እኮ ሰው መስራት ብቻ ነው። እሱን ደግሞ አትችሉም። የፈጣሪ ስራ ስለሆነ ስላልቻላችሁ ነው። ሮቦት ሰራችሁ። ሮቦት ግን ዝም ብሎ ነው እሱ። ባል ያልተገረዘም ጭራሽ ባልሽ አረገሽው ነው ያልተገረዘው። አስረግ ማነው አስገርዥዋ ውዴ። ሆስፒታል አለ አሁን ቴክኖሎጂ ሰፊ ነው ውዴ። እና እንዴ ወንድ ልጅ መገረዝ አለበት። ምን ጉድ ነው? እኔ አሁን ተውኝ። ምን አገባኝ? እየሰማሁ አይደል? እያወራሁ አይደል? ከዚህ በላይ ልደፉኝ ነው? እያወራሁ ነው። እኔም አልተገረዝኩም። ሴት ችግር የለም። ሴት ኖ ፕሮብሌም። ብፈጁ እቃ ነው የምፈጁት። ችግር የለም። የሴት አለመገረዝ ችግሩ ወንድ ነው። ወይ ሞት ይርሳኝ። ወይኔ ዳንዬ ወንድሜ አረንዶ ይቅር በለኝ ገብርኤልን። ወይ ረስቼ ቢዚ ሁኜ ነው። ደግሞ አልተገረዝኩም ይለኛል እንደዚህ መጥቶ የምላጣ ልጅ። ታዲያ ሂድና ተገረዛ። ወይ ምን አገባት ስላንተ አለመገረዝ? ደግሞ ወንድ ነኝ ይላል እንደ ወንድነት ይጥፋ። ምን ይመስላል ይሄ ደግሞ? ወንድነት እኮ ከተገረዙ በኋላ ነው። ሂድና ተገረዛ እና ወይ ምን ይመለከታታል? የሚመለከታት ጉዳይ አለ። ይብላኝ ለሚስት ይብላኝ ለምታገባ። እኔ ምን ይመለከተኛል? የሚመለከተኝ ጉዳይ አለ። አትገረዝ እድሜ ልክ። ምን ይመስላል ይሄ ደግሞ? ችግር እኮ ነው። የመዳም ባል አልተገረዘም። ምን ልትሰሪ እዛ ውስጥ ገባሽ አንቺ? በምን አይተሽው? የመዳም ባል አልተገረዘም እንዴ? ምን ሲያረጋየሽው? ምን በነሽ አንቺ ደግሞ? ወይኔ እግዚኦ እኮ ቅሌታችን ምን ልትሆኚ ነው? የመዳም ባል ስር ደግሞ እንዳልተገረዘ ያየሽው? ኧረ እናንተ እኮ ጉድ አላችሁ። አታፍሩም እኮ እና አንቺ ምን አገባሽ እንደ የመዳም ማነው ባል ተገረዘም ትለኛል? ይበብብሽ አባቴ አምላክ። ምን ትመስላለች እቺ ደግሞ ጮጋራ። እና አንቺ ምን አገባሽ? እሷ ከተመቻት ሲጀመር ምን ልትሆኚ ሄደሽ እዛ ወደቅሽ? ምን ልትሆኚ ሄደሽ ነው ያየሽው? አታፍርም እንደ ይቺ ደግሞ? ኧረ ተው ግን ተው ይቅርባችሁ። ነገ ጣጣው ለኛው ነው ነገ ጣጣው ለኛው ነው። ደግሞ ትጠየቅልን። ምን ልትሰራ ነው? እሱ እንዳልተገረዘ ያየችው ምን ልትሰራ ሂዳ ነው? ትጠየቅልን። ማፊ ጤንነት ኖት ጉድ። እኔ አሁን በጣም የሚገርም ምን ልትሆኑ ነው የመዳም ባል የምታዩት? ሄራዲያ ደግሞ አለ አይደለ እንደ ሲንግሉ አለ ደግሞ ማለት ነው። ምንም የእነሱ መጫወቻ መሆን ነው እንጂ ምንም አይጠቅም። ምንም ማለት ነው። ለማንኛውም አዲስ ፈጣጣ ናቸው። ለምንም ነገሮች ፈጣጣ ናቸው። እናንተ ማለት ነው ሂሉንታ ያለባችሁ የቤት ልጆች አላችሁ እንጂ ቀና ብለን እንኳን ፊቱን አይተን የማናውቀው ማለት ነው። ቀና ብለን ፊቱን አይተን ወሬ ማውራት እንኳን የማንችል ግድግዳውን በሩን እያየን የምናወራ ይብላኝ ለኛ አላችሁ እኮ አንዳንዶች ፈጣጦች ማለት ነው። ኧረ በስመ አብ እኔ ማለት ነው የመዳም ባል ቀና ብዬ ማላይ ሙዴዋ ቀና ብዬ ማላይም አይጠቅመኝም ውዴዋ ፍቅሬ አይጠቅመኝም። እሺ
አይደል? እንደው ምን ጉድ ናቸው። አንዳንድ ሴቶች ግን ፈጣጣ ናቸው። ኧረ እኛ ቀና ብለን ማናያቸውም። እኔ ገብርኤልን ቀና ብለን ማናያቸውም። በነገራችን ላይ ማለት ነው ሌላ ሰው እዚህ ቤት ውስጥ ሌላ ጾታ ያለው ራሱ ያለ እስከማይመስለን ድረስ ነው መዳም ቤት የምንሰራው። በነገራችን ላይ ማለት ነው ምንም አይመስለንም፣ ቢጠበስም አይሸጠንም። በነገራችን ላይ ማለት ነው ምክንያቱም ዋና አላማችን ገንዘብ ስለሆነ። ኧረ አሉ አንዳንድ ፈጣጣዎች ደግሞ የመዳም ልጅ ራሱን ፍቅር የሚይዛቸው። መቼም ፍቅር አይዘንም እኛ። ኧረ ወዲያ ምን ነው ሸ ኧረ አሉ ጨዋጨዋዎቹ እንኳን ፍቅር ሊይዛቸው እንደው ሲያወራቸው ራሱ የሚያቅለሸልሻቸው አሉ። ነሳ ይላቸው ወዲያ እንኳን ባል ልጅም እኮ አንዳንዴ በጣም ብዙ አፍቃሪ ያለ ግን አይፈልጉም። ምርጥ ኢትዮጵያዊ ያለ እንደ ድህነቱ በቆሎ እያበላኝ ያሳድረኝ ኢትዮጵያዊ ኧረ ይቅርብኝ ወዴ አለ። ግን እግዚአብሔርን የምሬ ነው አለ ሌላ ዜጋ ሆኖ ግን እግዚአብሔርን እንደ ኢትዮጵያዊ በቃ ጽድት ብሎ የሚኖር አለ። እግዚአብሔርን ጽድት ያሉ ስነ ስርዓት ያላቸው ምናምን። የመጀመሪያ ሚስት ከሆናችሁ እኮ ሌላ ሀገር ዜጋ አንደኛ እኮ ነው መጀመሪያ ሚስት፣ ሁለተኛ ሶስተኛ እንኳን አይሆንም፣ አይመችም። እሱ ዝም ብሎ ነው መጫወቻ ናችሁ። የመጀመሪያ ሚስት ከሆናችሁ ግን ሌላ ሀገር ዜጋ እውነት አቤት አንቀባሮ እንደሚያኖራችሁ የቤት እመቤት ሆነሽ ጽድት ብለሽ የፈለግሽውን አድርገሽ የፈለግሽውን በልተሽ ጠጥተሽ ነው የምትኖሪ። ውጪዋ ነው ምን እሱ ነው አንቀባሮ የሚያኖርሽ። ልንገርሽ ብዬ ነው። ግን መጀመሪያ መሆናችሁ መጀመሪያ መሆን ግን መታደል ነው። ግን መጀመሪያ አትሆኑ። አንዳንድ ሰው ነው ጠብ ብሎ ያቺን ማለት ነው እንደ እንትን የሚያገኘው እንጂ ሁለተኛ ወይ ሶስተኛ ነሽ ወይ አራተኛ ነሽ። እሺ እንደዛ ነው። አሁን አንደኛ ስትሆኑ ለምንም ነገሮች ጥሩ ነው ስላችሁ ሌላ ነገር አይደለም ውዴ። ለመኖሩም ይመቻል ነው ዋናው ፖይንቱ እንጂ ሁሉም አንድ ነው። እሱስ ዋናው ፖይንቱ እኛ ሴቶች መምረጥ ያለብን በፍቅር የሚያኖረን የሚያንከባክበን፣ እንቅፋት ሲመታሽ ድፍት ያርግሽ የሚል ሳይሆን አይዞሽ የኔ ፍቅር የሚል አንቺ ስርብሽ ድፍት ያርግሽ የሚል ሳይሆን እኔን ይራበኝ የሚል የሚያንከባክብሽ በቃ ይሆናል አይደለ? የሴቶች ንግስት የሚያረግሽ ነው እኔ ዋና እያልኩ ያለሁት እንጂ ሌላው መሞልቱ ውዴ አሉ አይደል እንዴ? አንዳንድ የኛዎቹ ድንጋይ ሲመታሽ ድፍት በይ የሚልሽ አይዞሽ የኔ ማር እንኳን አይልም እኮ የለም እኮ አለ እድል ነው እንጂ አለ ውዴ። እኔ አሁን የሚኖሩትን አውቃለሁ ብዙ ቦታ ማለት ነው። ሌላ ሀገር ዜጋ አግብተው ምናምን የሚኖሩ 1-3 ሰዎችን አውቃለሁ። እና እናቴ አለም ነው የሚኖሩት። አለም ጽድት ብሎ ደግሞ ባሎቻቸው እንደ ኢትዮጵያዊ ጽድት ያለ የሆነ ሌላ ሀገር ዜጋ እንኳን የማይመስላሉ። እግዚአብሔር የምሬ ነው እኮ ጽድት ብሎ ደግሞ እኮ ጨዋነት እንደነሱ አይነቶቹን ለማግኘት ግዴታ መሳል አለባችሁ ይመስለኛል። አይ እኔማ ምርጥ ወሎ ያገባው እኮ ውዴ ይበቃኛል። አይ ሌላ ሀገር ዜጋ የማግባት ፍላጎት ላላችሁ ነው ሀሳብ እንጂ ነው ያልወድም። አላገባም ሀሳብ ላላችሁ ነው። አንዳንድ የኢትዮጵያ ወንድ እኮ ያልወጣላቸው ሴቶች አሉ። እዛም ሂዶ ልባቸውን ስብርብር ግን ክትክት አድርጎ ኢትዮጵያዊ ሆኖ አማቅጦ ወልዶ ምን ብሎ ልቧን ሰብሮ በጣም ብዙ መከራና ስቃይ አይቶ ልባቸው ድክም ብሎ የተቀመጡ ሴቶች አሉ። ለዛ እኮ ነው ሌላ ሀገር ዜጋ ሞክሩ ያልኩት እንጂ እኮ እኔ ከኢትዮጵያ ውጭ ወደ ውጭ ውዴ ወደ ውጭ እኔ አይመቸኝም። እኔ አልወድም። ኢትዮጵያዊ ቆሎን እየበላው ልኑር እንጂ አበሻ ይግደለኝ። አሁን አበሻ ነው የምወደው። ግን አንዳንድ ሰው አይወጣለትም። ሰው በጣም መልካም እያደረጉ በጣም ጥሩ ነገሮችን እያደረጉ ጥሩነታቸው አይታያቸውም፣ ድካማቸው አይታያቸውም፣ መልፋቱ አይታየውም። ለሱ ስትንሰፈሰፍለት ሌላ ወንድ ያጣች ነው የሚመስለው። ለሱ ክብር ስትሰጠው ሌላ ሰው ክብር የሚሰጣት ያጣ ነው የሚመስለው። ስንደክምላቸው በጣም ብዙ መከራና ስቃዮችን እያየን እንኳን ስንኖር ለነሱ ብለን ብዙ ነገሮችን ትታችሁ ስትኖሩላቸው የሆነ ሌላ ወንድ ከጎናችሁ የሌለ አታችሁ እነሱ ጋር የተለጠፋችሁ የሚመስላቸው በጣም ብዙ ሰዎች አሉና አንዳንድ ጊዜ የምትደክሙለትና የምትለፉለት ብዙ ክብር ሰጥታችሁ አክብራችሁ ስትኖሩ ያልገባው ሰው ከሆነ በጣም ነው ማርያምን ደስ አይልም።
ስትወዱት ስታከብሩት ለሱ ብላችሁ መኖራችሁ መልፋታችሁ መድከማችሁ ካልገባው ከንቱ ነው መልፋታችሁ። ኤቭሪቲንግ ባዶ ነው የሚሆነው። እኛ ደግሞ የዛን ሰዓት አቅም እናጣለን። የዛን ሰዓት ይደብረናል። ሰላም እናጣለን። ሰላም ከሌለ መኖር አይቻልም። በነገራችን ላይ ሰላም ሲኖር ነው መኖር የምትችሉት። ኦኬ ሶ በጣም ነፍ የኢትዮጵያ ወንዶች እጃቸው ላይ ስትኖሩ አይገባቸውም። ስትለዩዋቸው ነው የሚገባቸው። በእጅ ላይ የተያዘ ወርቅ እንደ መዳብ ይቆጠራል። እናንተ ከነሱ ተለይታችሁ ሌላ ወንድ ጋር ስትሄዱ ነው የሚንገበገቡት፣ እንደ እሳት ነበልባል የሚሆኑት። እናንተ ሌላ ወንድ ጋር ሂዳችሁ ደህና ኑሮ ስትኖሩ ደግሞ ህይወታችሁን ለመበጥበጥ በጣም ብዙ መንገድ ነው የሚሄዱት። በጣም ባለጌዎች ናቸው። በነገራችን ላይ 180% በጣም እንትን ነው፣ ከባድ ነው። እናቱን የሚያከብር አባቱን የሚያከብር ጎረቤት ሴትን እንደ ሴትነቷ የሚያከብር እና የሚወድ ማግኘት መታደል ነው። በነገራችን ላይ መታደል ነው። ከምንም በላይ መታደል ነው። ድካምሽን የሚያቅልሽ መስራትሽን የሚያቅልሽ ቢያንስ እንኳን ግዴታውንና መፍቱን ያወቀልሽ አንቺ ግዴታ ያለብሽንና የሌለብሽን እንኳን ለይቶ ካወቀልሽ እግዚአብሔርን አንቺ ታድለሻል። አንቺ ተመርቀሻል። ወዴዋ ተመርቀሻል። አሉ በጣም ብዙ በጣም እየለፉ ለቤታቸው ምናምን እሱ የሚያሳስበው ሌላ። አንቺ የደከምሽ ምናምን ማንም አያስብልሽ። ለራስሽ ያለሽው አንቺው ነሽ። እሺ ውዴዋ እንደዛ ነው። ከዛ በተረፈ እንኳን ማበጠሪያዬን ብሸጥ ሳይሆን ማበጠሪያዬን ብሸጥ ሳይሆን ይሄ አሁን በነገራችን ላይ እኮ ድንግልና 3 አይነት ነገር ነው ያለው። 3 አይነት ድንግልና አለው። ችግሩ አሁን በልጅነታችሁ ተድራችሁ ለምን እንደማልፈሰሳትም ብሎ ባህያ ጭኖ ነው የመለሰሽ። ያ ሰውዬ አንቺን ይቅርታ መጠየቅ አለበት። ምክንያቱም ቴክኖሎጂ ስለማያውቅ፣ ሁለተኛ ነገር ስላልተማረ ነው። ምክንያቱም በተፈጥሮ 3 ደም የሚፈሳት አለ፣ ማይፈሳት አለ። በተፈጥሮ የለም። ኦኬ ሶ ስለዚህ ምንድነው ይሄንን ባለማወቁ ግን ባህያ ጭኖ ወደ እናትሽ መልሶሻል። ያንን ሰው ክሰሽው። አሁን ልንገርሽ ብዬ ነው ክሰሽው ውዴ። ምክንያቱም አንቺ በራስሽ ተማምነሽ ድንግል ነኝ ብለሽ አግብተሽ ተነስተሽ የለም ብሎ ባህያ ጭኖ ሲመልስሽ፣ ሲያዋርድሽ፣ ሲያንቋስሽ ስላልተማረና ስላላወቀ ብቻ ክሰሽው ውዴ። አሁን ህግ አለ። እኔ ለእናንተ ብዬ ነው። እኔ ምን አገባኝ? ኦኬ ሌላ ነገር ምንም ነገር የለውም።